ወይዘሪት አብሳላት ወይዘሪት አብሳላት ከኦዲየንስ ጋር መጣላት ግን ያዋጣኛል ብለሽ ነው ከኦዲየንስ ጋር እንደዚህ እልህ ውስጥ የተገባባሹ? ለዛውም ደግሞ ከጨረቃ ፋሚሊ ጋር። እንግዲህ አሁን ራሱ ላይቭ ላይ ነው ያለችው እና ከአሁን በፊት ሰው ቤት መታ በጣም ኃይለኛ ጸብ፣ በጣም ኃይለኛ ውርደት፣ በጣም ኃይለኛ ንግግር ተናግረዋት ነበረና የጨረቃ ፋሚሊ ደግሞ ያው ሃይሚን ይቅርታ እንድትጠይቅ ነው የሚፈልጉትና እኔ የምለው ሶሻል ሚዲያ ላይ እኮ የምትሰሪው ከኦዲየንስ ጋር ስትስማሚ ነው። ስለዚህ አንቺ ሃይሚን ይቅርታ ብትጠይቂ ምን ችግር አለው? ምንድነው ሃይሚን ይቅርታ ለመጠየቅ የያዘሽ? ለምንድነው ሃይሚን ይቅርታ የማትጠይቂያት? ላንቺም እንደዚህ ከመሰቃየት እግዚአብሔርን እያሰሯት አይደለም። አሁን ራሱ ላይቭ ላይ ነው ያለችው እና ግን እንደ ጉርር አድርገዋታል። ኮሜንቱን ትዘጋለች፣ ትከፍታለች፣ ትዘጋለች፣ ትከፍታለች። ግን በጣም ኃይለኛ እልህ ውስጥ ነው የተገባባችው ከፋሚሊ ጋር እና ከጨረቃ ፋሚሊ ጋር በዚህ ልክ እልህ ባትገባቢ ጥሩ ነው። ማለት አሁን አንቺ ወተሽ ሃይሚን ይቅርታ ማለት ምናልባት ወደፊት ይቅርታ ልጠይቂ ትችያለሽ። ምናልባት ለመቀጠል ያሰባችሁት ነገር ከሌለ ወይም ደግሞ የሆነ አይነው እናውቃለን። አንቺ ገንዘብ ብለሽ ነው ሄድሽው። የይቅርታ መጠየቅ ደግሞ ምንም ማለት አይደለም። ወተሽ ይቅርታ ጠይቂያት። ለድራማ ነው። አሁኑ ተጠርተሽ ሊሆን ይችላል ሄድሽው፣ ተከፍሎሽ ሊሆን ይችላል ሄድሽው። ሄድሽውም ደግሞ ለስራ እንደሆነ እኛ እናውቃለን። ግን ደግሞ ለድራማም ቢሆን ሃይሚ ላይ ያደረግሽው ነገር፣ ሃይሚ ላይ ያሳየሽው አክት በጣም የሚደብር በጣም የሚያስጠላ ነው። ስለዚህ ሃይሚን ይቅርታ መጠየቅ ግዴታ አለብሽ። አለበለዚያ ሶሻል ሚዲያ ላይ አያሰሩሽም። እመኚኝ አያሰሩሽም። እግዚአብሔርን ስላላሰሯትም ቲክቶክ ላይ ማለት ነው ላይቭ ትገባለች። በሄደችበት ተከታታይ ኮሜንት ዘግተሽ ደግሞ እስከ መቼ ነው የምትዘልቅ? እስከ መቼ ነው ኮሜንት ዘግተሽ የምትዘልቅ? ማሽ እያሰራታ ለሚሰራት ማለት ነው ፈርሙ ልርገታለ ይቅርታ ባለመጠየቅሽ የበለጠ ትንሽ ኦዲየንስ ጋር ማስተባበርሽ እና ይቅርታ ባለመጠየቅሽ የበለጠ ይሁን ትንሽ ታስተካክያለሽ ነሽ በእውነት ማለት ነው። እኛ እስከዛሬ እኮ የመጡትን እናውቃለን። እነ ሊንጋም እነ ፖርታፊትም አንዳንዱ የታርጌ ደወት ተስፋ የሚሰጠው እርግጠኛ ነኝ አንቺ ሊያመጣሽ ሊንዳና ኮልታኬት አንመጣም ብለውት ነው ብሩኬ። ኧረ እነሱ ይግደሉኝ በስመ አብ። ቢያንስ እነሱ መጨረሻ ላይ ይቅርታ ይጠይቃሉ። ችን ገገመች እንደው ግግም አልኳቸው። ግግም በቃ ወዴት ኃይለኛ ያለ ውስጥ ገባች። ኧረ ያዋጣሽን በፈጠረ ዜና ሙኛል። ለዛ ነው የጠማጠምኩት። ድንፋን ይዞኛል። ድምፄ ምናምን ተረጋግቷል። የምር በጣም ይደብራል። ግን በጣም ማለት ነው ሲጀምር ኦዲየንስ ጋር ልህ አይገባም። ነውር ነው። ሰላም ይቅርታ ጠይቂ። ዝም ብለሽ ወጥተሽ ይቅርታ ጠይቂ። የጨረቃ ፋሚሊ ማለት ነው ደስ የሚለው ነገር ይቅርታ ልባላችሁ፣ ይቅርታ ልባላችሁ። ማንም እንደፈለገ ተጫውቶ ሄዶ ይቅርታ ሲጠይቅ ይሰምቶ። ስለዚህ አሁን ማንችን ነው በቃ ይቅርታ ተጠይቅ ብቻ ነው ኦዲየንስ ጋር የሚጋባት አይደለም። ይቅርታ ባለመጠየቅሽ የበለጠ ትንሽ ኦዲየንስ ጋር ማስተባበርሽ እና ይቅርታ ባለመጠየቅሽ የበለጠ ይሁን
ትንሽ አስተሳሰብ ያለ በእውነት ማለት ነው። እኛ እስከዛሬ እኮ የሚመጡትን እናውቃለን። እነ ሊንዳም እነ ኮልታፉትም አንዳንዴ እርግጠኛ ነኝ አንቺ ሊያመጣሽ ሊንዳና ኮልታፌት አንመጣም ብለውት ነው። ኧረ እነሱ ይግደሉኝ። በስመ አብ ቢያንስ እነሱ መጨረሻ ላይ ይቅርታ ይጠይቃሉ። ገገመች እንደው ግግም አልኩት። ግግም በቆቆዴ ወለኛል ውስጥ ገባ ቁጭ። ኧረ ያዋጣሽም እንደፈጠረሽ ራሴን አሞኛል። ለዛ ነው የጠማጠምኩት። ጉንፋን ይዞኛል። ድምፄ ምናምን ተዘጋግቷል። የምር በጣም ይደብራል። ግን በጣም ማለት ነው ሲጀምር ከኦዲየንስ ጋር እልህ አይገባም። ነውር ነው። ሰላት ይቅርታ ጠይቂ። ዝም ብለሽ ወጥተሽ ይቅርታ ጠይቂ። የጨረቃ ፋሚሊ ማለት ነው ደስ የሚለው ነገር ይቅርታ ልባላችሁ፣ ይቅርታ ልባላችሁ። ማንም እንደፈለገ ተጫውቶ ሄዶ ይቅርታ ሲጠይቀው ይሰሙታል። ስለዚህ አሁን አንቺ የሚያውቀሽ ይቅርታ መጠየቅ ብቻ ነው። ከኦዲየንስ ጋር መጋባት አይደለም። ከዚህ ሁሉ ነገር ይቅርታ ብትጠይቂስ ምን ችግር አለ? ይቅርታ ብትጠይቂያት ነው? ሀይሚን ንቀት ነው ኦዲየንሱን ነው የምትንቂው? ወይስ ሀይሚን ነው ወይስ የእውነት ልክኛ እንደባነንብሽ ማለትም ብሩኬን እንደምታፈቅሪው ደርሰንበታል። የእውነት ማለት ነው። እሱ ለስራ መጣሽ፣ እሱ ለድራማ መጣሽ። አንቺ ግን የእውነት እንደወደድሽው ብሩኬን ደረስንበት። ከዛ አፈርሽ አይደል? እንደዛ ነው። ይቅርታ አልጠይቅም፣ ዝቅ አልልም ነው፣ አልሸነፍም፣ አዎ አፈቅረዋለሁ፣ እውነቴን ነው። ደግሞ ዘፈን እየዘፈንሽ የፍቅር ዘፈን እየዘፈንሽ ሜንሽን የምታደርጊው ምን ለማለት እየፈለግሽ ነው? ብዙዎቻችሁ አታምጫት ትላላችሁ። ለምን ወደዚህ ታመጣታላችሁ ትላላችሁ። ይቅርታ መጠየቅ አለባት። ይቅርታ ካልጠየቀች ማንም አይፋ። እንደምታዩት ነው። ጨረቃ ፋሚሊ እየተፋቷት አይደለም። ይቅርታ ትጠይቅ፣ በቃ ይቅርታ ትጠይቅ። ለምንድነው ይቅርታ የማትጠይቀው? ንቀት ነው ወይ? ማንን ንቀት ነው? ቤተሰብ ኦዲየንስን ነው? ጨረቃ ፋሚሊን ነው ወይስ ሀይሚን ነው? ብሩኬ ይች ልጅ ይቅርታ ማስጠየቅ አለበት። ወደዳችሁም ጠላችሁም ይች ልጅ ይቅርታ መጠየቅ አለባት። ሀይሚን አስከፍታታለች፣ ተሳድባለች፣ ዝቅ አርጋታለች።